አሁን ከቤቴ ውጪ። ድጋሚ ቤት እንድትመጪ አልፈልግም። እና ላልቅስ የለ። ቆይ አንቺ መች ነው ከሰዎች ጋር የምትግባቡ? መቼም አላደርገው። ይህም ባህሪሽን እያወቀ አይደለም አይደል ያፈቀረሽ? ምን ለማለት እየሞከርክ ነው? ለምን ደግሞ አትወጪው? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ሄደሽ የጠየቅሻት? እነዛ ዳይመንድና ኪንጎ የሚባሉ ልጆች ናቸው። ከእነሱ ጋር ደግሞ በምን ተገናኘሽ? ቀንተሽ ባልሆነ እዛ ከዚህ በኋላ ቤቱን የምመራው እኔ ነኝ፣ ሁላችሁም ከእኔ በታች ናችሁ በማለት ትነግራቸዋል። ፍቅር አይሆንም በፍጹም እኔ ያለውማ ማንም መጥቶ ይሄንን ቤት አይቆጣጠረውም በማለት በማስጠንቀቅ ተናገረ። እዛ ያለ ነገር ወደዚህ ቤት አልመጣችም፣ ሁላችሁም ተረጋጉ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያዊና ትውልድ ኢትዮጵያን በያላችሁበት የዓለም ዳርቻ ሁሉ ሰላምታ ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አደይ 45 ተለቀቀ። ቤዛ እንግዲህ ወደ ቦታውና ወደ ቤተሰቡ ተቀላቅላለች። ቤተሰቡን ከተዋወቀች በኋላ ሻንጣዬን ወደ ክላስ አስገቡልኝ በማለት ነበር የጀመረችው። ቀጥላም ቤዛ ከዚህ በኋላ የቤቱ ኃላፊና ተቆጣጣሪ እኔ ነኝ፣ እናንተ ከእኔ በታች ናችሁ በማለት በማስጠንቀቅ ቤተሰቡን ትነግሯቸዋለች። ፍቅርም በፍጹም አይሆንም፣ እኔ ባለቤቷ እያለውማ ማንም መጥቶ ይህን ቤት ሊቆጣጠረውና ኃላፊነት ሊወስድ አይገባም ትላለች። ቤዛ ቤተሰቡ መጠየቅ የሚፈልገውን ጥያቄ ልትቀበል አልቻለችም። መጠየቅ የምትፈልጉትን ነገር ባርኮትን ጠይቁት ይመልስላችኋል ነበር መልሷ። ሻንጣዬን ወደ ክላስ ውሰዱልኝና ገላይን ታጥቤ ማረፍ ፈልጋለሁ ትላለች። ለምለም ወደ ክላሷ ከወሰደቻት በኋላ አንቺ ደግሞ ማነሽ? ለምን እዚህ መጣሽ? ኤላ ደህና ነው በማለት ጠይቃታለች። ደህንነቱን ካረጋገጠች በኋላ ነገ ጧት ትወስጂኛለሽ በማለት ትነግራታለች። ለምን የድሮ ጓደኛዬ ስለሆነ ከተለያየ 7 ዓመት ስለሆንን ግዴታ ሰላምታ ልለው ፈልጋለሁም ትላለች። በሌላ በኩል ሊዲያ እኔ ከዚህ ሴትዮ ጋር መኖር አልፈልግም፣ በጊዜ ማምለጥ ይሻለኛል ብላ ወደ ኤላ ቤት ማምርታለች። ለምለም ቤዛን እርግጠኛ ነኝ እንደ በፊቱ ነገር ልታመጭብኝ አደለም የመጣሽው ትላታለች። ሰራተኛ መሆንሽን አትርሽ፣ ውጭልኝ ከዚህ በማለት ታስጠነቅቃታለች። ለምለም ቤዛን ጉንጯን ከያዘቻት በኋላ እኔ አንቺን ቁጭ ብዬ እዚህ የማወራበት ጊዜ የለኝም፣ መያዝ አለብሽ ብላ ጥላት ወጥታለች። ሌላ በኩል ኤላ ከእናቱ ጋር ተደዋውሎ ያወራል። አባት ያመጣልኝን ሚስት እኔ ማግባት አልፈልግም፣ እንትቼ እንደምመጣ ብታውቂ ኑሮ ደግሞ ስታያት ትወጃታለሽ እያለ ይነግራታል። እናቱም የሆነ ነገር እንዳመቻቸችለት ያስታውቃል። አመሰግናለሁም ብሏል። ከዛም ቀጥላ ሊዲያ ወደ እሱ ካመራች በኋላ ለምንድን ነው የመጣሽው? አትምጭ አላልኩሽም ወይ በማለት ይጠይቃታል። እሷ ግን የባርኮት ፍቅረኛ ስለመጣች ከእሷ ጋር መኖር አልፈልግም፣ ከእሱ ጋር እንደምትኖር ትነግረዋለች። እሱ ግን ፈቃደኛ አይደለም። አንተ እንድትወደኝ የቤት ሰራተኛ ልሁን እያለች ትጠይቀዋለች። አንቺ እኮ ምንሽም አይጥምም፣ አደይንና ለምለምን ሁሉም ሰው ይወዳቸዋል እያለች ትነግረዋለች። እሱ ግን አንቺ ከጓደኝነት ውጭ ሌላ ግንኙነት እንዲኖረኝ አልፈልግም፣ ለም ከዴብ ስርስር ትላለች። አንተ ግን እዚህ እያለች ነገር ለማንሳት ትሞክራለች። እሱ ግን ያልመሰለ ነገር አታውሪ በማለት ከክላሱ አባሯታል። ዴቭ ደረጃ ላይ ተቀምጦ እያለ አደይ ወደ እሱ ታመራለች። የት ሄደሽ ነው እያለ ይጠይቃታል። እዚህ እኮ ሱቅ ወጥቼ ነው በማለት ትመልስለታለች። ደግሞ ደህንነቷን ይጠይቃታል። ቀጥለውም ስለ ኤላና ስለ ለምለም አውርተዋል። በአሁኑ ሰዓት መሄድ ብቻ ነው የሚታየው። ለምለምን ጥሏት ከሄደ ትጎዳለች፣ ስትሰባበር ደግሞ እኔ ቁሜ ማየት አልፈልግም፣ እባክህና አስታርቃቸው እያለች ዴቭን ትነግረዋለች። ዴቭም ለለምለም እንዳሰብሽላት ምናለ ለኔ ብታስብልኝ እያለ ይጠይቃታል። የለምለምና ያንተ መንገዱ የተለያየ ነው። ቀጥሎም እንደሚወዳት ቢነግራትም እሷ ግን መልስ አልሰጠችውም። አንቺ እወድሃለሁ የምትይበት ቀን ይናፍቀኛል። ከክላሷ ተቀምጣ ስልክ እያወራች እያለ ድንገት ፍቅር ወደ እሷ ታመራለች። ታወራው ስልክ ከባርኮት ጋር ነበረ። ሳምንት እንደሚቆይ ይነግራታል። እሷ ግን እሺ ችግር የለውም ለእህትህም እኔ ያለ ቤዛ ለእህትህን ያለው እንዳታስብ ካለች በኋላ አንቺ አሳዳጊ የበደለሽ እንዴት በሩን ሳታንኳኪ ትገቢያለሽ በማለት ማትወርድባታለች። ፍቅርም መሸነፍ አትፈልግምና እኔ እኮ ፍቅር ነኝ ትላለች። ያችኛዋም እኔ ቤዛ ነኝ፣ ማታርፊ ከሆነ ጉድጓድ ቆፍሬ ነው የምቀብርሽ ትላታለች። ይሄ ቤት ያንቺ ብቻ ሳይሆን የኔ ነው፣ ስለዚህ አርፈሽ ተቀመጭ ውጭልኝም ብላ ፍቅርን አስወጥታታለች። ያ
ከኤላ ቤት ስላደረች በጧት ይቀሰቅሳትና ሂጂ አንቺ ምንም ማሰሪም አደይ ብትሆን ልብሴን ታጥብልኛለች፣ ወጥም ትሰራልኛለች፣ አንቺ ግን ምንም አይነት ጥቅም የለሽም እያላት ነው። እሷ ግን አንተ እንድትወደኝ እኔ ምን ማድረግ አለብኝ? ልብስህን ልጠብልህ ወይስ ወጥ ልስራልህ? እያለች ልታባብለው ትሞክራለች። እሱ ግን ፍቃደኛ አይደለም። ቀጥላም ራሴን አዞረኝ በማለት እንዲይዛት ካደረገች በኋላ ለምለምም ደርሳባቸዋለች። ኤላ ምን እያደረክ ነው በማለትም ጠይቀዋለች። ሊዲያ አሁን ሰራውልህ እያለችን በፈገግታ ተሞልታለች። ያደረገችው ነገር አስደስቷታል። ቀጥላም ቤቱን ጥላላቸው ወጥታለች። ኤላ እባክሽን ተረጅኝ፣ አንቺ እንደምታስቢው አይደለም፣ አብረን እንኖር ይላታል። ለምን አንተ የወሰንከውን ውሳኔ እኔ መፍታት አልችልም፣ ስለዚህ እንደዚህ እያደርክ አታባብለኝ። ቤዛ ወደ አደይ ታመራና ስራሽን ተልተሎ ጨርሰሽ ወደ ኤላ ጋር ውሰጂኝ በማለት ታስጠነቅቃታለች። ጥላም እዚህ ቤት ስንት ሰራተኛ ነው ያለው? እዚህ ቤትስ ስንት ሰው ነው የሚኖረው? የሚሉ ጥያቄዎችን ትጠይቃታለች። ቀጥላም እጄን ስላመመኝ አደይ ታግዘኛለች፣ አሁን ኤላ ቤት ስለሆነች ትመለሳለችን በማለት ትነግራታለች። ቤዛ በመምጣቷ ፍቅር እጅጉን ተናዳለች። ወይ ታጠፋኛለች ወይ አጠፋታለሁ፣ አይኔ ያየ ወንድሜንማ አታገባም፣ አጭበርባሪና ውሸታም ነው ትለዋለች። ሌዲም ይህም እባክሽ ተረጋጊ፣ አንቺ ከማን ጋር ነው ተስማምተሽ የምትኖሪ ይላታል። ምናልባት እኮ ባርኮት ያለ ነገር ወደዚህ ቤት አላካትም በማለት ይነግራታል። እነን እያወሩ እያለ ቤዛ ትሰማና ማን ነው የምትቀብሪው በማለት ትመጣለች። ፍቅርም በማያገባሽ ነገር አትግቢ። ቤዛ ፍቅርን አሁን ተነሽና አደይ የምትሰራውን ስራ ግዣት፣ አደይ ወደ ኤላ ጋር ልትወስደኝ ነው፣ የድሮ የኤላ ፍቅረኛ ነሽ በማለት ትነግራታለች። አልዴብ ስላለ እባካችሁ ተው። ቤዛ ትናንትና ነው የመጣሽው አይደለ? እንግዳ ነበርሽ እኮ እንዴት ነው እንደዚህ የምታናግሪያት ፍቅርን ይላታል። እሱንም በማያገባህ አትግባ ሲያስጠላ ብላም ጥላ ወጣለች። ያ ከኤላ ቤት ወደ ቤቷ እየተመለሰች እያለ በመሀል እነ ደመቀ ካገኟት በኋላ የያዘችውን ስልክ ይቀሟታል። በዚህ ቆሻሻ እጅህ አትንካኝ ስትለው ደመቀ ሊዲያን በጥፊ ያከናንዋታል። ከዛች አረመኔ ከፍቅር ጋር ሆነሽ እኮ ነው አደይን ስታንከላቻች የነበረውም ቀጥ ብሎም ብቻዋን እንድትሄድ አድርጓታል። ፍቅር ወደ ሆነ ሰው ስልክ ትደውልና ጨርሰናል፣ መምጣት ስትከፈለክ ና ትለዋለች። አደይ ወደ ፍቅር ታመራና ቤዛ ከኤላ ቤት ውሰጂኝ እያለች ፍቃድሽን ፈልጌ ነው ትላታለች። ፍቅርም አልፈቅድም አረፈሽ ተቀመጭ ትላታለች። አደይም ጨንቋታል። ቤቱን እኮ አታውቀውም፣ ፍቅር ከለከለች ሊበላት እያለች ተጨነቃለች። ይሄንን እያወሩ እያለ ሊዲያ ወደ እነሱ ታመራና ፊቷ ስለቀላ ለምንድን ነው ፊትሽ የቀላ ትላታለች። ደመቀ ስልኳን እንደቀማት ትነግራታለች። እሰይም ብላለች። ሰላም ፍቅር ዋጋሽን ነው የሰጠሽ፣ ከዚህ በኋላ መጨፈርም ሆነ መስፈን የለም ትላለች። እንግዲህ አደይ ወደ ኤላ ቤት እንድትወስዳት በተደጋጋሚ ስለጠየቃት ዘገምተኛ ነች ትላታለች። ይህንን ስትላት ዴብ ስለሰማ ሁለተኛ አደይን በዚህ አይነት መልኩ እንድትናገረት አልፈልግም፣ እሷ የመጣ አይን የመጣ ነው፣ ስርዓት ያዥ፣ ለምትናገሪው ነገር ሁሉ ለከት ይኑርሽ ይላታል። ቤዛ አደይን ልዑልሽ ተናዷል ትላታለች። የዚህ ቤት ሰዎች ጥጋብ ይላችኋል ትላለች። ለበኩል ኤላና ለምለም ኤላ ካላንቺ አልኖርም እባክሽ አትራቂኝ ይላታል። ለምለምም የምትሄድበት ነገር ሁሉ ይቅና፣ ፈጣሪ ካንተ ጋር ይሁን፣ እኔ ምን አድርጋለሁ ትላለች። ካላንቺ ሌላ ሰው አልቀርብም፣ ሁሉን ነገር ያስተማርሽኝ አንቺ ነሽና እወድሻለሁ፣ ካንቺ መለየት አልፈልግም ይላታል። ነገር ለፈጣሪ እንስጠው። ዛሬ እዚህ ላይ ይብቃኝና በቀጣይ ክፍሉን ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።